ብቻ ብትናገር ኑሮ ምን ሊፈጠር ይችል ነበር? ሰዎችስ ለምን ተለያዩ? በሰው ልጅ ታሪክ ውስጥ ትልቅ ለውጥ የመጣበት ቀን የሰው ልጆች ባንድ ሆነው ሰማይን የሚነካ ግንብ እንገነባለን ብለው በተነሱ ጊዜ ፈጣሪ ቋንቋቸውን የደባለቀውና ትዕቢታቸውን ያፈረሰበት የስናኦር ግንብ የፈረሰበት ሚስጥርና ስላሴ ኑ እንውረድ ቋንቋቸውን እንደባልቀው ብለው አንድነታቸውንና ሶስትነታቸውን በግልጽ ያሳዩበት ዛሬ ጥር 7 ቀን ስለሚከበረው ስለ አጋዕዝተ ዓለም ስላሴ የመጽሐፍ ቅዱስ ታሪክ እንነግራችኋለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለወንጌል ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። የኖህ ትውልድ ነገዶች ከምስራቅ ተነስተው በሄዱ ጊዜ በስናኦር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸው ኑ ጡብ እንስራ በእሳት እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድር ዝፍት እንደ ጭቃ ሆነላቸው። እንዲሁም ኑ ለኛ ከተማና ራሷ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበታተን ስማችንን እናስጠራሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማቸው ቋንቋቸውን በዚያ እንደባልቀው አለ። እግዚአብሔርም ከዚያ ምድር ላይ ሁሉ በተናቸው፣ ከተማይቱንም መስራት ተው። ስለዚህም ስሟ ባቢሎን ተባለ። እግዚአብሔርም በዚያ የምድርን ቋንቋ ሁሉ ደባልቋል። ከዚያም እግዚአብሔር በምድር ሁሉ ላይ እነሱን በትኗቸዋል። አጋዕዝተ ዓለም ስላሴ አንድነታቸውን ሲያጠይቅ ኑ እንውረድ ባሉት መሰረት ስላሴ በስም በአካል በግብር ሶስት መሆናቸውን እንረዳለን። ቅድስት ስላሴ የሁሉ ፈጣሪ በመሆናቸው ክርስቲያን የሆነ ሁሉም የስላሴን አንድነትና ሶስትነት ሊያውቅ ይገባል። በሚስጥረ ስላሴ ትምህርት እንደምንረዳው ቅድስት ስላሴ አንድም ሶስትም ናቸው። ስላሴ የሚለው ቃል ሰለሰ ሶስት አደረገ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም ሶስትነት ማለት ነው። ቅድስት ስላሴ ስንልም አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ቅድስት ተብሎ ደግሞ በሴት አንቀጽ ወይም ቅድስት ስላሴ እየተባለ ይጠራል። ቅድስትና ልዩ ሶስት የሚባልበትም ሃይማኖታዊ ሚስጥር ነው። ስላሴ ቅድስት ተብሎ በሴት አንቀጽ መጠራታቸው ሴት ወይም እናት ልጇን መውለዷን እንደማትጠራጠር ሁሉ ስላሴም ይህን ዓለም መፍጠራቸውን ስለማይጠራጠሩ ነው። ሁሉም ከነሱ ለነሱ በነሱ ሆኗል። ሴት ወይም እናት ልጇ ቢታመምባት እንዲሞትባት አትሻም። ስላሴም ከፍጥረታቸው አንዱ እንኳን በጠላት ዲያብሎስ እንዲያዝባቸው አይፈቅድም። ሴት ፈጭታ ጋግራ ቤተሰቦቿን እንደምትመግበው ስላሴም በዝናብ አብቅለው በፀሐይ አብስለው ፍጥረትን ሁሉ ስለሚመግቡ ቅድስት ስላሴ እያልን እንጠራቸዋለን። በትምህርተ ሃይማኖት ስላሴ በቅድምና በፈጣሪነት በስልጣን በመመስገን በክብር በፈቃድ አንድ እግዚአብሔር ሲሆኑ በስም በአካል በግብር ሶስት መሆናቸውን ይገልጻል። የቅድስት ስላሴ የስም ሶስትነታቸው አብ፣ ወልድ፣ መንፈስ ቅዱስ ተብለው መጠራታቸው ነው። አብ በራሱ ስም አብ ይባላል እንጂ ወልድ ወይም መንፈስ ቅዱስ አይባልም። ወልድም ወልድ ይባላል እንጂ አብ ወይም መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ይባላል እንጂ አብ ወይም ወልድ አይባልም። የቅድስት ስላሴ ስማቸው ከአካላቸው አካላቸው ከስማቸው ሳይቀድም ቅድመ ዓለም የነበረ ስም ነው። ቅድመ ዓለም የነበረ ስም ነው እንጂ ድህረ ዘመን የተገኘ አይደለም። ቅድምናቸው ዘመኑን ቢወስን እንጂ ዘመኑ ቅድምናቸውን አይወስነውም። የቅድስት ስላሴ የአካል ሶስትነታቸው ደግሞ አብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። የቅድስት ስላሴ የግብር ሶስትነታቸው ሲተረጎም የአብ ግብሩ መውለድ ማስረጽ ነው፣ ወልድን ወልዷል መንፈስ ቅዱስን አስርጿልና። የወልድ ግብሩ መወለድ ነው፣ ከአብ ተወልዷልና። የመንፈስ ቅዱስ ግብሩ መስረጽ ነው፣ ከአብ ሰርጿልና። አብ ወልድን ቢወልድ መንፈስ ቅዱስን ቢያሰርጽ እንጂ አይወለድም አይሰርጽም። ወልድ ቢወለድ እንጂ አይወልድም አይሰርጽም። መንፈስ ቅዱስ ቢሰርጽ እንጂ አይወልድም አያሰርጽም። በመሆኑም ቅድስት ስላሴ በዚህ ግብራቸው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ተብለው ይጠራሉ። በእርግጥ ሚስጥረ ስላሴን በሚገባ መርምሮ መረዳት ለማንም ቢሆን አይቻለውም። እሱ ባወቀ ግን ሚስጥረ ስላሴ በሚስጥረ ጥምቀት ተገልጧል። እንግዲህ እምነታችንን በቅድስት ስላሴ በማድረግ በቀናች ሃይማኖት ልንጸና ይገባል። ለዛሬው እዚያ በቃን። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ እስክንገናኝ ቸርን ሰንብት።